ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምን አላችሁ? የዕለቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። ኤደንሽ መለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። አካፎር ኦል በአማራ ክልል 134 ሺህ ለሚሆኑ የማህበረሰብ ክፍሎች ንጹህ የመጠጥ ውሃና የመጸዳጃ ቤት ተጠቃሚ ለማድረግ እየሰራ መሆኑን አስታወቀ። አካፎር ኦል ኢትዮጵያ የውሃና ሳኒቴሽን የፋይናንስ ችግርን ለመቅረፍ በውሃና ሳኒቴሽን ዘርፍ በመንግስትና መንግስታዊ ባልሆኑ ድርጅቶች እየተሰሩ ስራዎችን ገምግሟል። የመጠጥ ውሃ አቅርቦት፣ የመጸዳጃ ቤት ግንባታና የአካባቢ እንዲሁም የግል ንጽህና መጠበቅ ትኩረት አድርጎ እየሰራ እንደሚገኝ የአካፎር ኦል ዋና ስራ አስኪያጅ የሆኑት አቶ ህዝቅኤል አይናለም ከብስራት ሬዲዮ ጋር በነበራቸው ቆይታ ገልጸዋል። አካፎር ኦል በኔዘርላንድ መንግስት ድጋፍ እየተደረገለት ከ10 ዓመታት በላይ ንጹህ የመጠጥ ውሃ ለህብረተሰቡ እንዲደርስ የሚያስችል የተለያዩ ስራዎችን እየሰራ እንደሚገኝም አክለው ገልጸዋል። በጣም አሁን ኢትዮጵያ ውስጥ ያው እንግዲህ ከክልል ክልል ይለያይ ይሆናል እንጂ እጥረቱ አገር አቀፍ ነው። እንደ አካፎር ኦል ግን በትኩረት ስምምነትን ፈርመን እየሰራን ያለ ነው የአማራ ክልል ላይ ነው። ሙሉ የአማራ ክልል ላይ የአክሰስ ቱ ፋይናንስ እንዲኖር ኢንተርፕራይዞች እንዲደገፉ ለዛ የሚሰሩ ስራዎችንም ከክልሉ መንግስት የሚመለከታቸው ቢሮዎች ጋር በቅርበት በጣም እየሰራን ያለ ነው አማራ ክልል ላይ ነው። ግን ያው የፋይናንስ ነገር አንድ ክልል አይገደብም። ቡና ባንክ ብድር ሲያዘጋጅ እዛ ክልል ብቻ ነው የሚሰጠው ማለትም ከባድ ይሆናል እንዳሰራርም እንደ ሀገራችን ህግም። ስለዚህ ብድሩ በኢትዮጵያ ውስጥ በሙሉ ቢሰጥም ትኩረት ተደርጎ ግን እየሰራን ያለ ነው የአማራ ክልል ላይ ነው። በውይይቱ ላይ በዘርፉ ከፍተኛ ልምድ ያላቸው የመንግስት ኃላፊዎች ከውሃ፣ ከጤና ሚኒስቴር፣ ከስራና ክህሎት ሚኒስቴር፣ መንግስታዊ ካልሆኑ ድርጅቶች፣ ከባንክና ከማይክሮ ፋይናንስ ተቋማት ከፍተኛ ኃላፊዎች በተገኙበት ነው የተካሄደው። አካፎር ኦል ከ100 በመቶ የህብረተሰብ ክፍሉን የንጹህ መጠጥ ውሃ ተጠቃሚ ለማድረግ የግል ዘርፉ ከፍተኛ የሆነ ሚና ሊኖረው እንደሚገባ አንስተዋል። የፋይናንስ ተቋማትም ኢንቨስት ለማድረግ አብረው ለመስራት የሚያጋጥሙ የሚሉትን ችግሮችን በአብሮነት በመውሰድ የንጹህ ውሃና የመጸዳጃ ቤት ችግሮችን ለመቅረፍ የሚያስችል ስራ እየተሰራ መሆኑ ተጠቁሟል። በዚህም ህብረተሰቡ የመፍትሄ አካል እንዲሆን ባንኮች የግል ተቋማትን ባሳተፈና በብድር አገልግሎት ህብረተሰቡ ራሱ ከፍሎ አገልግሎት የሚያገኝበት መንገድ በማመቻቸት ለመስራትም የሚያስችሉ ውይይቶችም ተካሂደዋል። በ2030 ኢትዮጵያውያን ንጹህ የመጠጥ ውሃና የመጸዳጃ ቤት አገልግሎት እንዲያገኙ ታልሞ እየተሰራ ሲሆን ይህንን ለማሳካት የተፈጠረው የፋይናንስ ክፍተት ከግል ዘርፉ ጋር በአብሮነት መስራት አስፈላጊ መሆኑን ተጠቁሟል። በየአካባቢው ያለው የማህበረሰቡ የንጽህና አጠባበቅ የግንዛቤ ማነስ፣ የፋይናንስ እጥረትና በአንዳንድ አካባቢዎች የሚከሰት የጸጥታ ችግሮችም ለማህበረሰቡ በታቀደው መልኩ ተደራሽ ለማድረግም እንቅፋት እየሆነ ይገኛል። ዘርፉ ቅድሚያ ሊሰጠው የሚገባና ሁሉም ሰው ንጹህ የሳኒቴሽንና የውሃ አገልግሎትን ተጠቃሚ መሆን እንደሚገባው፣ ለዚህም የሚመለከተው አካል የራሱን ኃላፊነት ሊወጣ ይገባል ተብሏል። የውሃ እጥረትና የውሃ ጥራትን ላይ የሚሰሩ ድርጅቶች በሙሉ የብድር አገልግሎት እንደሚመቻችላቸው የተጠቆመ ሲሆን አሁን በተያዘው እቅድ በአማራ ክልል 134 ሺህ የሚጠጋ ማህበረሰብ ተጠቃሚ ለማድረግ ታቅዷል። ከክልሉ መንግስትና ከሚመለከታቸው አካላት ጋርም በቅርበት እየሰሩ እንደሚገኙ የአካፎር ኦል ዋና ስራ አስኪያጅ አቶ ህዝቅኤል አይናለም ለብስራት ሬዲዮ መናገራቸውን የቤዛዊት አድራጊ መረጃ ያመለክታል። በምስራቅ ወለጋ ዞን 1500 ተማሪዎች ወደ ትምህርት ገበታቸው ተመለሱ። በምስራቅ ወለጋ ዞን ኪራሙ ወረዳ በነበረው ግጭት ምክንያት ለ2 እና ለ3 ዓመታት ከትምህርት ገበታቸው ላይ ተለይተው የነበሩ 1500 ተማሪዎች ፊዶ ባከናወነው የትምህርት ዘርፍ ትግበራ ወደ ትምህርት ገበታቸው መመለሳቸው ተገልጿል። የፊያ ኢንተግሬትድ ዲቨሎፕመንት ኦርጋናይዜሽን የትምህርት ዘርፍ ፕሮጀክት አስተባባሪ ዶክተር ሀና ስሜ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት እነዚህ ተማሪዎች ከፍተኛ የተጋላጭነት መጠናቸው በወረዳው የትምህርት ቢሮ የተመረጡና በትምህርት ገበታቸው ላይ መገኘት የነበረባቸው የመጀመሪያ ደረጃ ተማሪዎች ናቸው። እንደ ዶክተር ሀና ገለጻ ተማሪዎቹ ትምህርታቸውን እንዲከታተሉ የተደረገው ለ10 ወራት የሚቆይ ልዩ የትምህርት መርሃ ግብር አማካኝነት ሲሆን ፕሮግራሙ በአሁኑ ወቅትም 8 ወራትን አጠናቆ ቀሪ 2 ወራት ብቻ እንደቀሩት ገልጸዋል። ፕሮግራሙ ሲጠናቀቅ ተማሪዎቹ በ2019 ዓ.ም ወደ መደበኛ ትምህርት ገበታቸው እንደሚቀላቀሉ ይጠበቃል ያሉት ዶክተር ሀና ፊያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን ከነዚህ 1500 ተማሪዎች በተጨማሪ ለ3450 በላይ መደበኛ ተማሪዎችም የትምህርት ቁሳቁስ ድጋፍ ማድረጉን ጨምረው ለጣቢያችን መናገራቸውን የሚካያ ፀሐይ መረጃ ያመለክታል። 1.9 ቢሊዮን ብር ወጪ የተደረገበት ሀይሌ ሆቴል በደብረ ብርሃን ተመርቆ ስራ ጀመረ። የሀይሌ ሆቴሎች ከ16 ዓመታት በፊት ጅማሮውን ያደረገ ሲሆን 11ኛ ሪዞርቱን በደብረ ብርሃን በዛሬው ዕለት አስመርቋል። ከአዲስ አበባ 130 ኪሎ ሜትር ርቀት ላይ በምትገኘው የአማራ ብሔራዊ ክልል ውስጥ በሰሜን ሸዋ ዞን ደብረ ብርሃን ከተማ ላይ የተገነባው ይህ ሆቴል የሰሜን ሸዋ ዞን አስተዳደር አቶ መካሻ አለማየሁና የከተማ
ከንቲባ አቶ በድሉ ውብሸትም ተገኝተው መርቀውታል። ደብረ ብርሃን ከተማ በታሪክ የምትታወቅና አዲስ የኢኮኖሚ ማዕከል እየሆነች የመጣች ከተማ መሆኗን የተናገሩ አትሌት ሻለቃ ኃይሌ ገብረስላሴ ከተማ ኢንዱስትሪን ተገን በማድረግ የኢንቨስትመንትን ወደ አዲስ ምዕራፍ እያሻገረች ትገኛለች ሲልም ገልጿል። ኃይሌ ሆቴል በደብረ ብርሃን 123 አልጋዎች ያሉት ሲሆን ከ200 በላይ ለሚሆኑ አካባቢው ተወላጆችም የስራ እድልም ፈጥሯል። ኃይሌ ሆቴሎች ባለፉት 2 ዓመታት በወላይታ ሶዶና ጅማ ከተሞች ያስገነባቸውን አዳዲስ ሆቴሎች አስመርቆ ወደ ስራ እያስገባ ሲሆን በሻሸመኔም ጉዳት የደረሰበት ሪዞርትን ዳግም ወደ ስራ አስገብቷል። ቀጣይም የኃይሌ ሆቴሎች በድሬዳዋ ሐረርና ወደ ሌሎች የምስራቅ አፍሪካ ሀገራት እንደሚሻገርም ብስራት ሬዲዮ ሰምቷል። ዘገባውን ያደረሰችን ባልደረባችን ትዕግስት ላቀው ከደብረ ብርሃን ነው። በካርል ሃይንዝ ዌርነር የሚመረተው ኤኮ የተሰኘው ጫማ ወደ ኢትዮጵያ ገባ። እንደ አውሮፓውያን አቆጣጠር ከ1963 ጀምሮ በካርል ሃይንዝ ዌርነር በተለይም በዴንማርክ ውስጥ ኤኮ የተሰኘ ምርቱን በመሸጥ የሚታወቀው ኩባንያ ሲሆን በተለያየ የዓለም ክፍሎች እነዚህን ኤኮ ጫማዎች ሲያቀርብ መቆየቱን ብስራት ሬዲዮ ሰምቷል። አሁንም በኢትዮጵያ ጫማው እግርን መከተል አለበት እንጂ እግር ጫማ መከተል የለበትም በሚል መርህ በልዩ ፈሳሽ ቴክኖሎጂ የሚመረቱ ምቾት፣ ዘመናዊነትንና ጥራትን የተላበሱ ጫማዎችን ይዘው በአውቶንቲክ ቢዝነስ ይፋዊ ተወካይ ጋር በመሆንም ለመጀመሪያ ጊዜ ኤኮ ጫማዎች ለሽያጭ ክፍት ሆነዋል። ኤኮ ጫማዎች ለኢትዮጵያ መልክዓ ምድራዊ አቀማመጥ ምቹና የሚመጥን ሆኖ መመረቱን ይበልጥ ተመራጭ ያደርገዋል ሲሉ የአውቶንቲክ ቢዝነስ ኃላፊ የሆኑትም አቶ ስለሺ ብርሃኑ ለብስራት ሬዲዮ ተናግረው በቀጣይ መዳረሻቸውን ባህር ዳር መሆኑንም አክለዋል። በቅርቡ ተጨማሪ ዓለም አቀፍ ብራንዶች ጋር በአብሮነት ለመስራት በሂደት ላይ መሆናቸው የተገለጸ ሲሆን በዚህም ደንበኞች የተሻለ አማራጮችን እንዲሁም ከፍተኛ ጥራት ያላቸው ምርቶችን ለማቅረብ እንደሚሰራም ተጠቁሟል። ዘገባው የቤዛዊት አራጌ ነው። ወደ ውጭ መረጃዎች ስናልፍ ደግሞ የአሜሪካን ጦር በአፍጋኒስታን ያገዙ የአፍጋን ዜጎችን ወደ ኮንጎ እንደሚላኩ ተሰማ። የትራምፕ አስተዳደር በአሜሪካ የሚያደርገውን ሰፈራ ካስቆሙ በኋላ በመቶዎች የሚቆጠሩ የዩናይትድ ስቴትስ ጦር ኃይሎች ያገዙ የአፍጋኒስታን ዜጎች ወደ ዲሞክራቲክ ሪፐብሊክ ኮንጎ ሊላኩ እንደሚችሉ አንድ ዘገባ አመላክቷል። ተሟጋቾቹ ቡድኖችንና በባለስልጣናት በመጥቀስ ኤቢሲ ኒውስ እንደዘገበ ለትርፍ ያልተቋቋሙና የተጣፋፉ ሰዎችን በማገናኘት ላይ የሚሰራው የአፍጋኒስታን ኤቫክ ኃላፊ የሆኑት ሾን ቫን ዳይቨር 1100 የሚጠጉ የአፍጋኒስታን አስተርጓሚዎችንና ቤተሰቦቻቸውን ጨምሮ በአሜሪካ በሚተዳደረው ተቋም ዶሃ ውስጥ እንደሚገኙና ወደ ኮንጎ እንዲዛወሩ ወይንም ወደ አፍጋኒስታን እንዲመለሱ ሊደረግ ይችላል ተብሏል። እቅዱ ለመጀመሪያ ጊዜ የተዘገበው በኒውዮርክ ታይምስ ነበረ። በዩናይትድ ስቴትስ ዲፓርትመንት በፈቃደኝነት የሰፈራ አማራጮችን እየተከታተለ ነው ብሏል። ነገር ግን ምንም አይነት ዝርዝር መረጃ አልሰጠም። ሆኖም ወደ ሶስተኛ ሀገር መዛወሩን አወንታዊ መፍትሄ ብሏል። በቫይደርቨር እርምጃው ተጋላጭነት የሆኑትን የአፍጋኒስታን ዜጎችን ወደ አደጋ የመመለስ ስጋት እንዳለው አስጠንቅቋል። 1100 አፍጋኒስታን ወደ አፍጋኒስታን ለመላክ እየሞከሩ ይህንን እንደሚያደርጉ የሚያስችለውን የዲሞክራቲክ ሪፐብሊክ ኮንጎን ሽፋን በመጠቀም ነው ሲሉ ማክሏል። የተባበሩት መንግስታት የስደተኞች ኤጀንሲ እንዳስታወቀው ኮንጎ የከፋ መፈናቀል ውስጥ ገብታለች። በሚሊዮኖች የሚቆጠሩ ሰዎች በቀጠለው ግጭትም ለስደት ተዳርጓል። በቫን ዳይቨር አክሎም የዓለም ቁጥር አንደኛ ስደተኞች ቀውስ ያለባቸውን ወደ ዓለም ቁጥር 2 ሀገር ወስዶ መጣል የስደተኞች ቀውስም አይፈታውም ብለዋል። የዕለቱን አዳጭር መረጃዎች ደግሞ ልንገራችሁ። የኢራን ፓርላማ አፈጉባኤ የሆርሙዝ ባህር ወሽመጥ የአሜሪካ ባህር ኃይል እገዳ እስካለ ድረስ እንደማይከፈት በማስታወቅ የአሜሪካ ድርጊት የተኩስ አቁሙን ዓይን ያወጣ መጣስ ሲሉ ተናግረዋል። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ ባህር ውስጥ 2 የውጭ መርከቦችን መያዙንና በሶስተኛው ላይ በውሃ መንገዱ ላይ የማጓጓዝ ገደቦችንም ጥሷል ሲል ተናግሯል። ትራምፕ ኢራን የሰላም ፕሮፖዛል እንድታቀርብ ቀነ ገደብ አላስቀመጡም ሲል ዋይት ሀውስ አስታውቋል። ትራምፕ አሁንም ከኢራን መሪዎች አንድ ወጥ ምላሽ በመጠባበቅ ላይ መሆናቸውን ተናግረዋል። የእስራኤል መከላከያ ሚኒስትር በኢራን ላይ በሚደረገው ጦርነት ከእስራኤል የመከላከያ ድርጅት ኤልቢት ሲስተም የላቀ የአየር ወለድ መሳሪያ አቅርቦት ለማግኘት $200 ሚሊዮን የሚገመት ትዕዛዝን ሰጥቷል። ከ10 ሺህ ያላነሱ ወታደሮች 17 የጦር መርከቦችና ከ100 በላይ አውሮፕላኖች ባሳተፈበት መጠነ ሰፊ የባህር ኃይል እገዳ 31 መርከቦችን በተለይም ዘይት ጫኞችን ወደ ኋላ መመለሱን የዩናይትድ ስቴትስ ማዕከላዊ እዝ ወይንም ሴንትኮም አስታውቋል። የእስራኤል ጦር የ300ኛ የብርጌድ ወታደሮችን 146ኛ ክፍል ስር ያለው ኃይል በደቡባዊ ሊባኖስ ውስጥ በወሰደው እርምጃ የሂዝቦላህ ልሂቃን ራድዋን ኃይል ተዋጊን በቁጥጥር ስር መዋሉንም አስታውቋል። በደቡባዊ ሊባኖስ እስራኤል በፈጸመችው የአየር ጥቃት ቢያንስ 5 ሰዎች ተገድለዋል። ምንም እንኳን የተኩስ አቁም ስምምነት ቢደረስም ጥቃቱ አሁንም እንደቀጠለ ነው። በእስራኤል ጥቃት የአልአህበር ጋዜጣ ዘጋቢ የሆነው አማል ካሊልን ሲገደል የፍራንሲን ጋዜጠኛ ዘይነብ ፋራጅ ክፉኛም ቆስላለች ተብሏል። የሊባኖስ ፕሬዝዳንት ጆሴፍ አውን በአል
በአልታይሪ ከተማ በእስራኤል ጥቃት በተገደለው የአልአክባር ጋዜጠኛ አማል ካሊል ሞት የተሰማቸውን ሀዘን ገልጸው በተመሳሳይ ጥቃት ከባድ ጉዳት የደረሰባት ባልደረባ ዛይናብ አፋራች በፍጥነት እንዲያገግሙ ምኞታቸውን ገልጸዋል። ኢራን የሞሳድ ጋር ግንኙነት አለው ተብሎ የተከሰሰውን ሰው በሞት ቀጥታለች። የኢራን የፍትህ አካላትም ይፋው የመገናኛ ብዙሃን የሆኑ ሚዛን እንደዘገበው ከተቃዋሚ ቡድንና ከእስራኤል የስለላ አገልግሎት ሞሳድ ጋር ግንኙነት አለው ተብሎ የተከሰሰውን ሰው መገደሉን ዘግቧል። ሱልጣን አሊ ሺርዛድ ፋሂር የሙጃሂድን ኢህአልቅ ተቃዋሚ ቡድን የረጅም ጊዜ አባል እንደነበረና ከቡድኑ ጋር በተለያዩ ዘርፎችም ለአመታት ሰፊ ትብብር እንደነበራቸው ሚዛን ዘግቧል። እስራኤል በጋዛ ባደረሰችው ጥቃት ከተገደሉት 5 ፍልስጤማውያን መካከል 3 ህጻናት መሆናቸውም ተሰምቷል። በመጨረሻም ኢነርጂ ሞኒተርስ እንዳስታወቀው ከ10 ሚሊዮን በርሜል በላይ የሆነ የኢራን ነዳጅ ዘይትም አሜሪካ ከልክላ ከጣሎች በኋላ ከባህረ ሰላጤው ወጥቷል። ተመልካቾቻችን ስትከታተሉት የነበረው የብስራት ዩቲዩብ መረጃዎቻችን እነዚህን ይመስሉ ነበር። መረጃዎችን ወደ እናንተ ያደረስኩኝ ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደረኩኝ። ሰላም።